በድጋሚ ግን እሺ ብላኝ ነበር። ዛሬ እሱን ለማድረግ ነው የመጣሁት። የእውነት ነው ፍቅር አይደለም ማስመሰል ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩ ሆነብኝ ሰው እድል የቀናው ቀን ወጣለች። ስለዚህ እሺ ተብያለሁ። ቤተሰብ በድጋሚ አታጨበጭቡ። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። በጣም ደስ ያለኝ ማለት በዚህ ባጭር ጊዜ እንዴት ይሆናል ያ አላሰብኩም። ያው ብቻ በጣም ነው ደስ ያለኝ። በጣም ደስ ይላል። እኔ እንደሆንሽ ብቻ ማሳያ አመሰግናለሁ። በክፉም በደግም በሰላም በደስታም በጤናም በሀዘንሽም ከጎንሽ ላልተፈቃ ልገባልሽ። ምንድን ነው የተካሄደ ያለው? ምን ያርክ ነው ያብስራ? አንተ እኔ ቃቃሁኝ እንዴ? ስፈልግ የምታንሰኝ ስፈልግ የምጥለኝ ምን እያረክ ነው? በቃ ሄደሻል እኮ አንቺ ያኛል። ለምኜሽ ነበር እንዳትሄጂ ለምኜሽ ነበር። እንደዚህ አትበል። ምን ማለት ነው ለምኜሽ ነው ማለት? እሺ በሚባል ነገር የለሽ ተሳሳታጂ። እሺ በሚባል ነገር የለሽ ወይ? አንቺ ሴት አይደለሽ እንዴ? ባል ነገር አለሽ ከዚህ በኋላ ማለት ነው። አንቺም አይታስብልሽ ሄሎ ምን ሆነሻል ማለት ነው። ነገሩን አታቸኩሉት፣ ረጋ በሉላለሁ። ምክንያቱም የረጋውት ቅቤ ይወጣል። ያብስራ በጣም ችኩል ልጅ ነው። የሚያደርጋቸው ነገሮች ለሰው አዘንተው ለሰው የሚያደርጋቸው ነገሮች ጥሩ ነው፣ ግን በመቸኮል ግን ነገሩን እያበላሸው ነው ያለው። ገባችሁ? እዚች ጋር ያለውን ነገር ሳይቋጭ ሄሉ ጋር ሌላ ቀለበት ማድረግ መታረቃቸው ጥሩ ነው። እኔ ምንም በጣም ነው ደስ ያለኝ። ግን ደግሞ ይችኛዋም ሴት ናት ያችም ሴት ናት። በዚህ መካከል አሁን እኔ እንደዚህ ነኝ ወይ አንተ እንደዚህ ነው ወይ በመባባል ሄሉ ብትጎዳ ድጋሚ ያስባችሁታል? የምታሳልፈውም ሁለተኛ ሰውን ላለማመን ራሱ ማለት ባለፈውም ልክ እንደዚህ በፊት ፍቅረኛው ጋር ሲያጣላት ነበረ። በዛም የተነሳ ነው እየሰፋ ሲሄድ በቃ እዚህ ላይ ተታትተናል ሊሉ የቻሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩ ውዶቼ እንግዲህ ዛሬ ያቡ ትላንትና ካልተቀበልሽኝ እንቡ ዘራፍ እያለ ነበረ። ትላንትና ሶሲን ጠይቀውት ነበረ። ሶሲና ልዑል ሆነው እዛችኛው ያለኝን እሷም ፍቅረኛ ይዛ ነበር እኔም ይዤ ነበር፣ ሁለታችንን ተምረናል ነው ያለው። ለማንኛውም ግን እኔ በጣም ነው ማለት የቸኮለ አሳለቀመች ምናምን የሚባል አባባል አለ። አንዳንድ የቸኮለን የምናደርገው ነገር ሰውን ሁላ እንጎዳለን፣ ለራሳችን ተጎድተን ሰውን እንጎዳለን ማለት ነው። እና በባለፈውም እንደዚህ ከሴት ጋር በፊት ፍቅረኛው ጋር እንትን ሲያስብል ነበረ። እና ሆኖም ግን እስኪ እኔው አትፍረድ ይፈረድብሃል ነው። እኔ ግን ሄሉ ሁለተኛ እንድትጎዳ አልፈልግም። ወንድን ራሱ ማመን ያቅታታል። ገባችሁ? እንደዚህ ተቀጠለ እንዴት አላችሁ እንደሆነ አውቃለሁ። ዛሬ እሱን አስመልክቶ ምንም ጊዜ መውሰድ አልፈለኩም። እጄጋ ዛሬ አበባ ብቻ አይደለም ያለው፣ ሌላም አንድ ተጨማሪ ነገር ይዣለሁ። እሱ ምንድነው የሚለውን ነገር አሳያችኋለሁ። እናንተም እስከ መጨረሻው ድረስ አብራችሁን ትቆያላችሁ ማለት ነው። ሁሉም መጣ ደግሞ የምትሆኑ እናያለን አንድ ላይ። እሷም ደስተኛ እንደምትሆን አልጠራጠርም። ይሄ ነገር የምትፈልገው ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። በጣም ደስ ይላል። የእውነት ቤተሰብ እንዴት በጣም ነው ደስ ያለኝ፣ ከምላችሁ በላይ ነው ደስ ያለኝ። እውነት እንዴ ምንድን ነው የተካሄደ ያለው? ምን ያርክ ነው ያብስራ? አንተ እኔ ቃቃሁኝ እንዴ? ስፈልግ የምታንሰኝ ስፈልግ በዙ ነው ወረድ እንዴት መጣሽ? አይደለም ምን እያረክ ነው? እንዴት የመጣሽው እዚህ? ምን ላረክ ነው የምመጣው? ፕሮግራማችሁ ላይ ነው አይደለም? ማን የነገራት? እዚህ እንዴት የመጣሽው? ምንድን ነው ተነጋግረን የሄድኩት? ከልዩ ጋር ያለን ነገር ልንጨርስ ነው አይደል የመጣነው? ጀስት ጊዜ ስጠኝ ብዬ ለዛ ነው የሄድኩት። በቃ ሄደሻል እኮ አንቺ ያኛል። ለምኜሽ ነበር እንዳትሄጂ ለምኜሽ ነበር።
እንደዚህ አትበል። ምን ማለት ነው ለምኜሽ ነው ማለት? ነገርኩሽ እኮ ያኔ ነግሬሽ ነበር በስነ ስርዓት አይደል? እንዳትሄጂ እኮ ለምኜሽ ነበር እኔ። እና ምን ማድረግ ነበረብኝ እንዴ? እኔ አይምሮ ይሰራል ብለሽ ሄድሽ አይደል እንዴ? ዛሬ መጥተሽ ፕሮግራሜን ታበላሽዋለሽ። አንተ እኔ እንዳብለው እንደ የምትፈልገው እንዳብለው ነው የምትፈልገው? አብስራ ቆይ፣ እናንተስ ምን ትልቅ ሰዎች አይደላችሁ? ቆይ ይሄ እናንተ በእናንተ ህይወት ቢሆንስ ምን ማለት ነው? አብስራ ቆይ አንዴ ዝም በይ። ምን ማለት ነው? አንተ ሁሉ ነገር ጨርሻለሁ ብለህ አይደል እዚህ ጋር እኛንም እየሸወድከን እኮ ነው። ምንድን ነው ያለ ነገር? ምንም የምሸወደው ነገር የለም። እየተካሄደ ያለው ነገር ምንድን ነው? እንዴት ልትመጣች አለች? እኔ መጀመሪያ ማለት ነው እናንተ ጨርሻለሁ አላችሁ እንጂ መጀመሪያ ላይ ታያችሁ ሄሉ እንትን እንዳለች ሄሉና ልዑል ወይኔ የጠጡ ጊዜ ቀንቶ ነው ያብስራ የመጣው እንጂ አልጨረሰም። እውነቱን ስነግራችሁ አለይ ከልዑል ጋር ግን እንድትሆን አልፈልግም። ከሌላ ሰው ጋር ከማንም ጋር ብትሆን ችግር የለብኝም፣ እኔም የራሴ ህይወት ስላለኝ ብሏል። ግን ቸኩሎ በቅናት መንፈስ እኔ ምን እንደ እንትን እንዳስባለው አላውቅም። ምንድን ነው ውሸት? እስኪ እኔና አንቺ እንነጋገር ነው። እኔ በጣም ማላውቀው ሰውዬው በቃ እየሆንክብኝ ነው። እነግርሻለሁ እኮ እኔ ያብስራ ምን ነው የምትነጋገረው? እዚሁ ተነጋገር። የምትነጋገረውን ነገር ስጠኝ፣ ራሴን አዳምጪ ልምጣ። ሄሉን ያዣት ሰው ሲቀርብሽ እኮ ያኔ ጠየቅኩሽ፣ ያኔ ለመንኩሽ፣ በቪዲዮም ነገርኩሽ። አሃ ዲያኔ ሄድሽ አይደል እንዴ? እኔ ምን ማድረግ እችላለሁ? እኔ ህይወት ዛሬ እኮ ምን ይቀራል? ዛሬ ከየት ነው የመጣሽው? ለአንተ እኔ ምንም ነኝ ማለት ነው? ያብስራ የትም አትሄዳትም። መልስልኝ። እዚህ ጋር ምንድን ነው እየተፈጠረ ያለው? ለምን አልገባኝም። እኔ ማን እንዳመጣ እዚህ ራስ ለኔ ያልጨረስከው እሺ፣ የሚባል ነገር የለሽ። እሺ፣ የሚባል ነገር የለሽም ወይ? አንቺ ሴት አይደለሽ እንዴ? ሄሉን አረጋጋት። አንቺ ሱቁቶች ነበር አይደለ? በቃ አቁማችኋል። ያ ምንድነው እየተካሄደ ያለው? ና ይሄንን ሳሱን ተውና ህይወት ከሰው ጋር ደግሞ እንደዚህ መሆን አለብሽ ወይ? ለምን አለሽ? ያምሻል እንዴ? ይመለከተኛል። ና እሱን ተውና ና ይመለከተኛል ወይ? እሱ ሰለ ይኸውልሽ ልጅ እዚህ ጋር ያብስራ ጋር ተነጋገሪ። ሄሉ ላይ አትጩይ። ገባሽ? ይኸውልህ እሱ መፈለግህ ነው የመጣሽው። እስቲ ይሄን እንደነገር ልታስረዳኝ ትችላለህ? ምንድን ነው ማስረዳሽ? እኔ በቃ አልፈልግም ብለሽ ሄደሻል አይደል? ያኔ እኮ ለምን ይሻል? እኔ መጣሁኝ አይደል? ያየሁትን ነገር አየሁ። ምን እየተካሄደ ያብስራ ይኸውልህ እዚህ ጋር መልስልን፣ አስረዳን። ለሄለን ማስረዳት ያለብህ ነገር አለ። ያልጨረስከው ነገር ቢኖር እዚህ አትመጣም። ልጅቱ ተረጋጊ። ጨረሱ ሲሄዱ አረጋጋት። እሱ ነገር አይቻልም። በቪዲዮ ነው ያየሽው ነገር ነው። እኔም ተደጋጋሚ ጠይቄያታለሁ። በቃ ሄዳለሽ። በቃ አልፈልግም ብላ ጥላኝ ሄዳለች። ኩሱማ አልፈልግም ብዬሽ አይደለም የሄድኩትኝ። ጊዜ ስጠኝ ላዳምጥ ነው ያልኩት። ኧረ ምንድን ነው እየተፈጠረ ያለው? አንቺ አላሳዝንሽም? ያለንን ነገር ታውቂያለሽ አይደለ? ማለት ምን ማለት ነው? ሰምኛለሽ ነው። ከዚህ በኋላ እሱ አጠገብ እንድትደርሺ አልፈልግም። እሱ አጠገብ ላይሽ አልፈልግም ከዚህ በኋላ። ሰምኛለሽ? እሱ የኔ ነው፣ የኔ ሆኗል። ከዚህ በኋላ ሴቶች እኮ ሄሉ፣ ኧረ ተይ ተይ ተይ፣ አንቺ ሳትሆኚ እሱ ነው መጨረስ ያለበት። በነገራችን ላይ ሄሉ ሳትሆን መጨረስ ያለበት ያብ ነው። አልፈልግሽም ማለት ያለበት እንጂ እሱ የኔ ነው ስላልሽ አይደለም። ይቅርታ እዚህ ጋር ሄሉ ራስሽን ነው የምትጎጂው። ያቡ ራሱ በቃ እኔ ከአንቺ ጋር መኖር አልፈልግም ብሎ እስካላለ ድረስ እዚህ ጋር ልጅቷ እውነት አላት እንዴ? ሌላ አጀንዳ ይዘብኝ መጣ። ይሄሻል እኮ በቃ እንዴ እኔ ለምንድን ነው ያብስራ? እኔ በቃ የሚያለው በስነ ስርዓት አታወራኝም? ከዚህ በኋላ እንደ እኔ እናንተ ጀመር ነው ቀለበት እኮ ነው እያደረክላት ያለው። እኔ ምን ላድርግሽ ታዲያ? ቢቢ ለመንኩሽ እኮ ያኔ በሰዓቱ ለመንኩሽ እኮ። ነገር ቢሆን አንድ የምነግርህ ነገር ማለት ነው፣ በሴት ልጅ ህይወት አትጫወታትም። አንድ የምነግርህ ነገር እዚህ ጋር ጥሩ ነገር እያደረክ ነው ብለን ስናስብ እዚህ ጋር ስትት እየሰራ ነው። እቺ ልጅ ያልጨረሳት ሄለን ተረጋጊ። ከዚህ በኋላ አታገኙ ያሻላል። ለኔ ሆኗል። ሂጂ በመጣሽበት ግን ሄለን እንደሱ አይደለም። ይኸውልሽ እዚህ ጋር እሱ ያልጨረሰው ነገር ቢኖር ነው። ገባሽ አይደለ? ምንድነው የምትለው አንተ? ምንድነው የምትለው አንተ? ከእሷ ጋር እየነገርኩህ እኮ ነው። እዚህ ጋር ሴሌብሬት እያደረገ ያለ ነው። ይኸውልህ ገብቷል። ከእሷ ጋር በቃ አልፈልግም ብለኝ ጥላኝ ሄዳለች እኮ ሄዳለች። ለምን መጣሽ? እኔ አላውቅም። እኔ ለምን እንደመጣሽ ነው የምናውቃት። ትሰማያለሽ? አንተም ብትሆን ማንም ሰው እሱ እንዲናገረው አልፈልግም። ሄሉ ኧረ ተይ 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 ሄሉ እንትና ሁሌ እየቆመልሽ ያለው። በነገራችን ላይ ልዑልን ብዙ ሰው ትጥሉታላችሁ እንጂ እንደ አንድ እህቱ ያያት እንዳትጎዳ ብሎ እያለ የሚጠብቃት ልጅ ነው። በነገራችን ላይ ብዙዎቻችሁ ግን ትጠሉታላችሁ። ሄሉ አሁንም አንቺ ሳይሆን ለያቡ የምትቆሚለት ሴት እንደመሆንሽ መጠን በአንቺ ላይ የሚደረገውን እንደማትወጂ መጠን ከእሷ ጋር ያልጨረሰው ነገር አለ።
ዘወር ብለሽ መጀመሪያ የመጣ ጊዜ ቪዲዮውን በቅናት መንፈስ መጥቶ እንደሆነ ይሄን ነገር ያደረገው ማሰብ አለብሽ። ስለዚህ ይሄን ነገር ታየው እያልኩሽ ሳይሆን እሱ ነው ያብ ነው መጨረስ ያለበት። በቃ አልፈልግሽም፣ እኔ የራሴ ህይወት አለኝ፣ ሁለተኛ ህይወቴ መሀል እንዳትመጪ ማለት ያለበት ያቡ ነው እንጂ አንቺ እንደዚህ ስለቆምሽለት አይደለም። ጎዳት ፈልገሽ ነው እንዴት ልትመጣች አለች እዚህ ጋር ሄለን በሽታሽ ተነሳብሽ ድጋሚ ያብ ስራ የትም ለእሷ መናገር የምትፈልገውን ነገር ለእኛ እዛ ጋር ገባር እኔ በድጋሚ ሄለን ትጎዳት አልፈልግም። አንድ ምነግርህ ነገር ሉል እዚህ ጋር ያለችው ሄለን እሷ በፊት ያመማት ተነስቶባት ሊሆን ይችላል። እዚህ ጋር አያገባችሁም ምናምን እያለች አለችው። ገባ እጇን ይዘህ እኮ ነው እንትን እያልካት ያለው ሰው ለምን እኔ አንድ ላንድ ያላናገርና አስፈቅደ እዛ ጋር ነገር ነው። እኔም እኮ እንዳንተ እኮ ነው ያዩት አይደል? ፐብሊክ ኤሪያ ነው ሰው አለ አንጭው። ስለዚህ እዛ ጋር እንሂድና በስርዓት እናውራ። ተረጋጋሽ ገብቷል። እኔ እሷን ላናግራታለሁ። በቃ ሶስት ሰዎች እኛ ምን እናደርግ እንዴ? እስኪ አውሩ። እኔ ያለው ሄለን አይደል እዚህ ጋር ያለችው አውሩ። ያብ ስራ እንዴት ነው የመጣሽ እኮ አይደለም ጀስት ጨርሰናል እንዴ? እኔ ራሴን ላናገር ብያለሁ። እኔ እየለመንኩሽ እኮ ነው ጥለሽኝ ሄድሽ አይደል? እያናገርኩሽ ነው ጥለሽኝ ሄድሽ። ከዛም በኋላ በቪዲዮ አስቀምጬልሽ አይደለም በራስ ምክንያት እኮ ነው። እኔ ምን ማድረግ እችላለሁ ታዲያ? አንቺ ሄድሽ እኮ ለዚህ ነው የሁሉ ነገር ውሸት ነበር ማለት ነው። እኔ ምን ነገር ፌክ ነው እንዴ? ምንድነው ካንተ ባህሪ ላይ ቅይር ያለው ካንተ ምን ነው? ቆይ ሌላ ተረጋጊ። ሰምኛለሽ ከዚህ በኋላ ማለት ነው አንቺም አይታፈልሽ ነው ሶሲ አረቺ ልጅውን ነገር አርጋት ሶሲ እናንተ ራሱ ችግር አለባችሁ። ማናችሁም እሱ ላይ እንድትናገሩ አልፈልግም። በቃ አሁን ሌላ ነገር እያወራችሁ ነበር። ለማለቃቀስ አትቸኩ። እሺ አንድ ነገር በኋላ ማንም ሰው ያብ ስራ ከኔ አያነጥቅም። አንለቃራ አይ እንዲሁ ኧረ ተይ ተይ ሄሉት ያቺም ልጅቱን ያዘችኝ። ንገሪኝ እያንዳንዱን ነገር ማለት ምን ብሎሽ እንደነበር እንዴት እዚህ ልትመጪ እንደቻልሽ ተረጋግተሽ ንገሪኝ። ይኸው ቦርሳሽ ነው። እኔ ሲጀምር ማንም ይረዳኝ ሰው የለም። እኛ እንረዳሻለን። እኔ ቆይ ጃምበድኩ ነው እንዴ? አላበሽ ምንድነው ያላ አታልቅሽ። ያላችሁን ግንኙነት ንገሪኝ። ይኸውልሽ እኔ ዝም አልለውም። ንገሪኝ ለኔ እስካሁናላችሁ ያን ጨርስን በመሀል የሆነ ነገር ሀብን ሆነና እየሰማሽ ነው ታይም ስጠኝ አልኩት። የድሮ ኤክሱ መታ ነበር እና ጥሩ ኮንዲሽን ላይ አይደለም እኮ ብያችኋል። እና ሳንትሪ በሚያደርግበት ሰዓት በቃ አልቻልኩም እንደ ፍቅረኛ እና ጀስት ነገሮችን አንድ ለማድረግ በቃ ጊዜ ስጠኝ። ቤተሰቦችም በጣም በቃ እየተጎዱ ነው እና ሄጄ ደጋሞኒ ላሳያቸው እና ረፍት እፈልጋለሁ ብዬው ነው የሄድኩት። ግን እኔ ምንድነው ኢትስ ኦኬ እኮ ይሁን ሰው በዚህ በአጭር ጊዜ ውስጥ እንዴት ቀለበት ያስራል? ቆይና እኛ ሲነግረን አምነን ነው ሁሉ ነገር ጨርሻለሁ። አሁን እዚህ ጋር መምጣትሽ ሁሉ ነገርኛ ግራ አጋብቶናል። ታውቂያለሽ? ብቻሽ አሁን አንቺ ተረጋጊ። እርስ ተረጋጊ። ለኛ ያለን ነገር ማለት ነው እንደጨረሰ እኛም አምነን ነው እንደ ጓደኛ እዚህ ጋር ሴሌብሬት እያደረግን የነበር ነው። ግን ችግር የለውም። በዚህ መንገድ ካለ በቃ ነገሮችን ማድረግ የፈለገው ችግር የለውም። ሶሲ ኖርማል እኮ ነው። መጨረስ ያለባት ነገር ካለ ማለት እኮ በጣም ቀላል ነገር ነው። በዚሁ አጋጣሚ እያያችሁ ነገር እኔ ላይ ወደ ሶሲ ላይ ወይ ሷሪ ልትፈርዱ ትችላላችሁ። እሱ ግን እያደረገ ያለውን ነገር ታያላችሁ። ችግር የለውም። ከመጀመሪያውም ሲጀመር ጥፋቱም የኔ ነው ማለት የሱን ባህሪ እያወቅኩኝ እድል መስጠቴ የእናንተንም ኮመንት በማዳመጥ በቃ ለሄሉን በማሰብ ለሁላችሁ በማሰብ እሱን እሺ ማለት የኔ ባህሪውን እያወቅኩኝ ምን ማለት ነው እዚህ ጋር በሴት ልጅ ህይወት መጫወት ምን ማለት ነው? አረ የምር አይደረግም። አንዳንዴ ከዚህ በኋላ ችግር የለውም። እኔ እሱ እንዳመጣጡ መልሰዋለሁ። አታስቡ። ችግር የለውም። ተረጋጊ ተረጋጊ። አይ ለያብ ዋጋው ነው
ሄሉ አሁን ስለቆምሽለት አሁን እንትን ስላልሽለት አይደለም። እሱ ከፈለገ ካንቺ ተለይቶ ቀጥረው ሊያገኛት ይችላል። ይሄ ሞኝነት፣ ሁሌ የዋህነት አታብዥ። በጣም የዋህነት ከማብዛትሽ የተነሳ ራስሽ ነው እየጎዳሽ ያለሽው ሄሉ ማለት ነው። እዚህ ከማንም አልተጎዳሽ። እንደነገርኳችሁ ያቡ የበፊት ኤክሱ መታ ነው። እኔ ተናግሬያለሁ። ከመጀመሪያው ጀምሮ ወደታችሁ ወርዳችሁ ማየት ትችላላችሁ። በዛ የተነሳ ነው ይቺ ልጅ እንትን ያለችው ማለት ነው። ያችኛዋም ልጅ በሱ የተነሳ ታማ የመጀመሪያ ኤክሱ ታማ እሷን ጸበል ምናምን ትሪት ምናምን እያደረገ ቤቷ ምናምን ሲሄድ ይችኛው ኦፍ ወጣ። እንደ ሴት ልጅ እኔም ሴት ልኝና ያመኛል። ሶ አሁን ሄሉ ይችሊ ታማ እሱ ቢሄድ ለምሳሌ ይቺ አሁን የመጣችው ልጅ ብትታመም ቆይ ትሪት ላርጋት ብሎ ቢሄድ ሄሉ እንደዚህ አትሆንም፣ ትሆናለች፣ እናውቃታለን። ሶ ሄሉ ነግበኔ ብለሽ ወደ ራስሽ ተመለሰሽ። ሁል ጊዜ የዋህነት አያጥቃሽ፣ ራስሽን አትጉጂ። እዛ ጋ ያለውን ነገር ከአንድ አንቺ ልትከላከይለት አንቺ አትናገሩ ልትይ ሳይሆን ማለት ያለብሽ ራሱ እንደ ወንድ ላይ ቆፍጠን ብሎ እኔ ህይወቴን ከአሁን በኋላ ከሄሉ ጋር ነው የምኖረው፣ እኔና አንቺ ጨርሰናል በቃን ብሎ እዚህ ጋር መለያየት ያለበት እሱ ነው እንጂ አንቺ ስላልችለት አይደለም። እና ያቡ የዋህነት ምናምን ነገር ሳያንሰው እዛም ጅምር ነው፣ መጨረስ አያውቅም። የበፊቱም እንደዛ የተጣሉበት ሳይጨርስ ስለቀረ ነው። እና ሄሉ ራስሽን ከምትጎጂ ልዑልም ሆነ ሶሲ ለራስሽ ያሉት ነው። በነገራችን ላይ ልዑል እንደ ወንድም በቃ የሆነ ናቲ የማይጠብቃት እንደ ወንድም ነው እየጠበቃት ያለው። በነገራችን ላይ ብዙዎቻችሁ ግን ልዑልን የምትጠሉት ልጆች አላችሁ። እኔ ግን ልዑልን እግዚአብሔርን ነው የምላችሁ እየጠበቃት ነው።